በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ሌላ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ አለ። እግዚአብሔር ለይስሐቅ ምን አደረገ? ተገለጠለት። ከተገለጠለት በኋላ ወደ ግብፅ አትውረድ፣ እኔ በምልህ በዚያ ስፍራ ምን አድርግ? ተቀመጥ። ድምፁን በመስማት አንዳንድ ሰዎች 2018 የበለጠ በረከት ውስጥ መግባት ይሆንላችኋል። ስፍራ እየለቀቃችሁ ዋጋ አትከፍሉም። እግዚአብሔር በረገጣችሁበት በኖራችሁበት ይባርካችኋል። ይሄ ቃል ለሚገባቸው ሰዎች በኃይል ይሰራል። ኢየሱስ ጌታ። ስለዚህ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ሌላ ራብ ሆነ ይላል። የተደጋገመ ማለት ነው። ራብ ላይ ራብ ሆነ ይልና እግዚአብሔርም ለይስሐቅ በዚያ ተገለጠለት። ይህ ይስሐቅ የተባለ ሰው ወደ ፍልስጤም ንጉሥ ወደ ጌራራ ወረደ ይላል። እግዚአብሔርም በዚያ ተገለጠለትና ወደ ግራም ወደ ቀኝም አትበል፣ በዚያ እኔ በምልህ ስፍራ ተቀመጥ፣ እኔ ምን አደርጋለሁ? ይባርካለሁ። እስቲ እግዚአብሔር ይባርከኛል በሉ እስቲ። በዚህች ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ ይባርክ አለሁም። እነዚህን ምድሮች ሁሉ ለአንተና ለዘሪ እሰጣለሁና ለአባቴ ለአብርሃም የማልሁለትንም መሐላ አጸናለሁ። እነዚህን ምድሮች ሁሉ ለአንተ ምን አደርጋለሁ? እሰጣለሁ፣ ይባርካለሁ። ለአባቴም ለአብርሃም የገባሁትን መሐላ በአንተ ላይ አጸናለሁ ይላል። ዛሬ ብዙዎቻችሁ ከቀድሞ ዘመን ጀምሮ የሰማችሁት ክዳን በሕይወታችሁ ላይ ይፈጸማል። እስቲ አንድ ሰው የኔ ነገር በሉ እስቲ። ከዚህ ቀን ጀምሮ አካል ይለብሳል። ኢየሱስ ጌታ። ስለዚህ መጀመሪያ ላይ እግዚአብሔር ይህንን ከመናገሩ በፊት ይስሐቅን ወደ ፍልስጤም ምድር ወደ ጌራራ ንጉሥ አቤሜሌክ ጋር በሄደ ጊዜ በዚህ በምልህ በጌራራ ምድር ተቀመጥ፣ አትንቀሳቀስ፣ ወደ ግራ ወደ ቀኝም ሐሳብን እንዳትቀይር፣ የትም ዞር እንዳትላለው እግዚአብሔር። ከዛ መጣና እንዲህ አለ፣ ለአባቴ ለአብርሃም የገባሁለትን መሐላ በአንተ ሊያጸና ነው አለ። ክብር ለኢየሱስ ይሁን። ዛሬ መልእክት አለኝ። አንዳንዶቻችሁ ልጅ ሳላችሁ የሰማችሁ ድምፅ፣ ዘመናትን ያስቆጠረ ድምፅ፣ እግዚአብሔር ነግሯችሁ የራቀ የመሰላችሁ ተስፋ ከዚህ ቀን ጀምሮ ወደ እጃችሁ ይገባል። እስቲ አንድ ሰው አሜን ስል ይሁንለት። እግዚአብሔር የሚፈጥን ታምራት በሕይወታችሁ ያደርጋል። እስቲ አንድ ሰው በኔ ሕይወት በሉ እስቲ የሚፈጥን ታምራት ይሆናል በሉ። ኢየሱስ ያድናል። ስለዚህ ለአብርሃም ለአባቴ የገባሁለትን መሐላ በአንተ ምን አደርጋለሁ? አጸናለሁ። በጣም የሚገርመኝ እግዚአብሔር አብርሃምን ብዙ ሕዝብ እንደሚያደርገው ተናግሮታል። እግዚአብሔር አብርሃምን ምንም በሌለበት እግዚአብሔር ከቤተሰቡ ለይቶ በሄደበት ምድር እንደሚባርከው እና በጣም የሚገርመው ከአንደበቱ ጋር እንደሚሆን በሄደበት ሁሉ እንደሚባርከው እግዚአብሔር ተናግሮታል። ስለዚህ የአንዱ መሐላ በአንተም አጸናለሁ አለ፣ በዘመኔ አደርጋለሁ አለ። ዛሬ መልእክት አለኝ። የአባቶቻችሁን ያ በረከት በአንተ ሕይወት እየዘለቀ ይሆናል። አንድ ሰው አሜን አይልም? ደግሞም ልንገራችሁ፣ አባቶቻችሁ ተነግሯችሁ ያልተፈጸመ ክዳን በእናንተ እንዲፈጸም እናገራለሁ። እና በጣም የሚገርመው ቁጥር 4 ላይ ዘርህንም እንደ ሰማይ ከዋክብት አበዛለሁ፣ እነዚህን ምድሮች ሁሉ ለዘሪ ይሰጣል፣ የምድርም አሕዛብ ሁሉ በዘሪ ይባረካሉ። ዘሪ እንደ ሰማይ ከዋክብት። እግዚአብሔር ለአብርሃም እኔ ኤልሻዳይ ነኝ፣ ዋጋዬም በእኔ ዘንድ እጅግ ታላቅ ነው እያለ ዘፍጥረት ምዕራፍ 15 ጀምሮ ስታዩ ስናገረው እናያለን። ግን አብርሃም ምንን ትሰጠኛለህ ይላል። እኔ ልጅ የለኝም እያለ ከእግዚአብሔር ጋር ክርክር አለው። ይሄ ክርክር 25 ዓመት ያስቆጠረ ክርክር ነው። እግዚአብሔር ግን እንዲህ ነው ያለው፣ አንተ በምትጠይቀኝ ጉዳይ እኔ ያየሁልህ አለው። እንደዚህ ነው ብሎ ከዋክብትን ነው ያስቆጠረው። ትችላለህ አለው። አልችልም አለ። የምድረ ሸዋ መቁጠር ትችላለህ ብሎ አሳየው። አልችልም አለ። ዘሬን እንደዚህ ያበዛለሁ አለ። ስለዚህ የአባቴን የአብርሃምን መሐላ በአንተ አጸናለሁ ያለው ደገምና ለይስሐቅ እንዲህ ይላል፣ ዘሬን እንደ ሰማይ ከዋክብት አበዛለሁ። ሰውየው የሄደው ወደ ሰው ሀገር ነው። በረሃብ ዘመን ነው ኮብልሎ ወደዛ ሄደው። ግን እግዚአብሔር እንዲህ አለ፣ አንተ አንድ ብቻ አይደለም፣ ግን አበዛሃለሁ፣ እባርካለሁ። ዛሬ መልእክት አለኝ። ማንም በሌለበት እግዚአብሔር ታምራት ያደርግላችኋል። ተስፋ ቃል የገባላችሁ እግዚአብሔር ክዳን የገባላችሁ የክዳን ሰዎች እንደዚህ ብዬ ልናገራችሁ፣ የተገባላችሁ ክዳን ይፈጸማል። የሰማችሁት ክዳን ይፈጸማል። እንዲሁ በዋዛ ነገራችሁ አይቀርም። አንድ ሰው አሜን ስል ይሁንለት። ስለዚህ የምድር አሕዛብ ሁሉ በዘሪ ምን ይሆናሉ? ይባረካሉ፣ ለሌሎችም በረከት ይሆናል አለ። ደስ አይልም? እስቲ አጠገቤ ያለው ሰው ነካ አድርገውና እኔ ለራሴ ብቻ አይደለም በሉ። የሚባረከው
ለትውልድ ጭምር ነው በለው። ለአሕዛቦች የሚተርፍ በረከት ከቤታችሁ ይውጣ። አንዳንድ ጊዜ እምነታችሁን ከፍ አድርጉ። እንደ ጎረቤታችሁ አትኑሩ፣ እንደ ወዳጄ አትኑሩ፣ እንደ እንትናም አትኑሩ፣ እንደ ራስ ይኑር። ራእይ ትልቅ ይሁን፣ ህልም ትልቅ ይሁን። እግዚአብሔር በህልም ልክ ያራምዳል። የእውነት ነው የምላችሁ። ተስፋችሁ ትንሽ ከሆነ ትንሽ ነገር ነው የሚሆነው። ትልቅ እይታ ካላችሁ እግዚአብሔር እንደ እይታችሁ ነገራችሁን ያበዛል። ምንም ያህል ብዘገይ እግዚአብሔር እንደተናገረው መብዛት ይሆንልሃል። አንድ ሰው አሜን ስል ይሆንለት። እስቲ ይበዛለሁ በሉ። እስቲ እግዚአብሔር በሉ እንደተናገረ እንዲሁ ያደርግልኛል በሉ። እና ቁጥር 5 እንዲህ ይላል፣ አብርሃምም ቃልን ሰምተዋልና ፍርድን፣ ትእዛዝን፣ ሥርዓትን፣ ሕግንም ጠብቋልና ይስሐቅም በጌራራ ተቀመጠ። ልክ እንደ አብርሃም ታዘዘ። በመታዘዝ ውስጥ በረከት አለ። እግዚአብሔርን በመስማት ውስጥ በረከት አለ። እግዚአብሔርን በመከተል ውስጥ በረከት አለ። ይኸውላችሁ አንዳንድ ጊዜ ከጌታ ጋር ሆናችሁ ብዙ ፈተና ሲበዛባችሁ፣ ብዙ መከራ ሲገርፋችሁ፣ ብዙ ተግዳሮት በሕይወታችሁ ላይ ሲፈራረቅ እግዚአብሔር ክዳን እንዳልገባላችሁ አድርጋችሁ የምታስቡ ሰዎች ያ ሁሉ ፈተና ወደ ነገራችሁ የምትደርሱበት መንገድ ሰልፉ ለክብር ነው የሚያበቃችሁ። ተግዳሮት ለበረከት ነው የሚያበቃችሁ። ዛሬ እግዚአብሔር እንዲህ ያደርጋል። ቃሉን ትጠብቃላችሁ፣ ይባርካችኋል። እስቲ አንድ ሰው ይባረካለሁ ይበል። እና ታዲያ እግዚአብሔር ተቀመጥ ባለ ስፍራ ይስሐቅ ምን አደረገ? የመጀመሪያ ይስሐቅ ያደረገው በዚያ ምድር ዘርን ዘራ። ምንን ዘራ? ዘርን ዘራ። ይስሐቅም በዛች ምድር ዘርን ዘራ። ቁጥር 12 በዚያችም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው። በዚያውም ዓመት 100 እጥፍ አገኘ፣ እግዚአብሔር ምን አደረገው? ባረከው። አጠገቤ ያለውን ሰው ነካ አድርገውና እግዚአብሔር ይባርካል በለው። እግዚአብሔር በለው ይባርካል። ክብር ለኢየሱስ ይሁን። በዚያች ምድር ምንን አደረገ? ዘርን። በዚያውም ዓመት ምን አደረገ? 100 እጥፍ ማለት እጅግ በጣም የሚገርም በረከት ነው። ኦቨርፍሎ የሆነ በረከት ነው ያገኘው። ሰውየው እስኪገረም ድረስ እግዚአብሔር በዚያው ዓመት 100 እጥፍ ባረከው። ክብር ለኢየሱስ ይሁን። እና በጣም የሚገርመኝ ባለጠጋ ሰው ሆነ። እጅግም እስኪበልጥ ድረስም እየጨመረ ይበዛ ነበር። እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። እጅግ ምን እስኪያደርግ? እስኪበልጥ 100 እጥፍ አገኘው ብለው ይስሐቅ አልተኩራራም። በቃኝ ብሎም አልለገመም። ሰራ ቀጥሎ ማለት ነው። እጅግ እስኪበልጥ ድረስ ይበረታ ነበር። ከዚያ የተነሳ በረከቱ ምን ያደርግ ነበር? እየጨመረ ይበዛ ነበር። ዛሬ መልእክት አለኝ። የሚበዛ በረከት ያገኛችኋል። ባለጠጋ ሰውም ሆነ እጅግም እስኪበልጥ ድረስም እየጨመረ ይበዛ ነበር። ከዚያስ የበግና የላም ከብትም ሎሌዎቹም እጅግ በዙለት፣ የፍልስጤም ሰዎችም ቀኑበት። እስቲ አንድ ሰው እንዲህ ይበል፣ እያስቀናው ይቀጥላለሁ ይበል። እየቀኑብኝ ይጨምራለሁ በል። ቃሉ ነው የምለው። ሳኦል ዳዊትን ሲያሳድድ ቀናበት ይላል። ተመቀኝቶ ማሳደድ ጀመረ ይላል። ምቀኛ የሚለው ቃል ነው እዚህ ጋር። ዛሬ ምቀኞች አሉ። የሚቀና አለ፣ የሚገፋ አለ፣ ግን ትበዛለህ። የፍልስጤም ሰዎች